ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? በዚህኛው ቻናል ተመልሼዋለሁ በወሳኝ ሀሳብ ጉዳይ። ቅድም እንግዲህ በዛኛው ቻናል ላይ በዚህ የምታዩት ቻናል ላይ እንደነገርኳችሁ የኢትዮጵያ ሰብአዊ መብት በኢትዮጵያ ኦርቶዶክስ ውስጥ ያለውን መከራና ጭንቀትን ያለውን ነገር በማስመልከት ወደ 474 ሰዎች በዚች 4 ዓመት ጊዜ ውስጥ እንደተጨፈጨፉባት በአርሲ ብቻ አማራ ክልልን፣ ኦሮሚያ ክልልን፣ ትግራይን፣ ቤንሻንጉልን መሰል ቦታዎችን ሳያነሳ በአርሲ ብቻ ብሎ በዝርዝር ያስቀመጠው እውነት አለ። ከዚህ የተነሳ እንግዲህ ዓለም አቀፋዊ እንቅስቃሴው አይሎ መጥቷል። ብዙ ወንድሞቻችን ይልቁኑ በለንደን ታላላቅ ተቃውሞ በማንቸስተር እያደረጉ ይገኛል። ይህን እንግዲህ የህዝባችንንና የቤተክርስቲያንን ጩኸት የሰማው የእንግሊዝ መንግስት የእንግሊዝ አምባሳደሩን የኢትዮጵያና የአፍሪካ ጉዳይን የሚመለከተው አምባሳደሩን ወደ ቅዱስነታቸው በአስቸኳይ ልኳል እና እሱን እንስማና ቀጣይ ነገሮችን እናነሳለን። ሰንደቅ ዓላማ ላይ መሃል ላይ ያለችው ልትነሳ ነው። የምትቀየረውስ ምንድን ነው? ከቃል አቀባዩ መልስ እንሰጥበታለን። እንዲሁም ደግሞ የብፁዕ አቡነ ዮሴፍን ሙሉ ድምፅ አግኝተናል፣ የትላንቱ ስብከት፣ እሱንም አያይዘን እናቀርብላችኋለን። እንግዲህ ለትውልድ ተደራሽ እንዲሆን ሁላችሁም ላይክ እያደረጋችሁ እንድትጀምሩልኝ ያደራ መልእክቴ ነው። ሁሌም አክባሪያችሁ። እስኪ እንስማ ከወደ ቤተ ክርስቲያን አሁን የተሰማው ዜና። ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ የእንግሊዝ አምባሳደር እና በአፍሪካ ህብረት ቋሚ መልእክተኛን በጽህፈት ቤታቸው ተቀብለው አነጋገሩ። ሰላም አንባይ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ የታላቋ ብሪታንያ አምባሳደር እና በአፍሪካ ህብረት የቋሚ መልእክተኛ ክቡር ዳረን ዌልችን በጽህፈት ቤታቸው ተቀብለው አነጋግረዋል። አምባሳደር ዳረን ዌልች ከብፁዕ ቅዱስ ፓትርያርኩ ጋር ያደረጉትን ውይይት አስመልክተው ለጣቢያችን ኢኦቲሲ ቲቪ በሰጡት አስተያየት በኢትዮጵያና በእንግሊዝ መካከል ከጥንት ጀምሮ በኋላም ዘመናዊ የዲፕሎማሲ ግንኙነት ከተመሰረተበት ከቀዳማዊ ኃይለ ሥላሴ ዘመነ መንግስት አንስቶ ለዘመናት የዘለቀ ጠንካራ ታሪክ እንዳለ አስታውሰዋል። Just been graciously received by His Holiness to talk about peace in Ethiopia, and for me to be able to tell him how much I respect the work of the Church and its very important role here in the history and the community of Ethiopia. So it's been a real honor for me to meet with His Holiness today and talk about these very important issues. አክለውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበርካታ ጥንታዊ ታሪኮችና ቅርሶች ባለቤት፣ በዓለም አቀፍ ደረጃ ልዩ ገጽታና ትልቅ ቦታ ያላት የቤተ ክርስቲያን መድረክ መሆኗን ገልጸዋል። Well, I was saying to His Holiness that Ethiopia is a wonderful model of religious coexistence. We see different religions here living peacefully together, and that is something which is desperately needed in this world. So I do believe Ethiopia can give a very good example to other countries. But the main purpose of my visit today was to pay respects and to seek wisdom from His Holiness about how we in the United Kingdom can continue to support efforts towards peace.
ቤተክርስቲያኗ ለሀገሪቱ ሰላም ታሪክና ማህበረሰብ የምታበረክተውን ከፍተኛ አስተዋጽኦ እንደሚያከብሩ የጠቀሱት አምባሳደሩ ኢትዮጵያ የተለያዩ ሃይማኖቶች በሰላም አብረው የሚኖሩባት ድንቅ የህብረት አርአያ መሆኗን ጠቁመዋል። በተጨማሪም የሁለቱን ሀገራት ግንኙነት በቀጣይ ለአብሮነትና ዘላቂ ሰላም ለማስፈን ከነበረው በበለጠ አጠናክረው እንደሚሰሩ አክለዋል። Ethiopia is such an important country with a wonderful civilization, a deep history, and so much to offer the world. And if Ethiopia can come together and find ways to be at peace with itself, I really believe this country has a fantastic future. And the United Kingdom wants to help in any way we can build peace in this country and more broadly in the region. በመጨረሻም በኢትዮጵያ በተለያዩ ወቅቶች የሚስተዋሉ የሰላም እጦትና የኢኮኖሚ አለመረጋጋቶችን ለመቅረፍ ከቤተ ክርስቲያኗ ጎን በመሆን ለጋራ ሰላምና ለአብሮነት ተባብረው እንደሚሰሩ በመግለጽ ለዚህም ሁሉም አካል የድርሻውን ኃላፊነት ሊወስድ እንደሚገባ አሳስበዋል። ታዲያ ይህ በእንዲህ እንዳለ ይህንን ጉዳይ ወደዚያ መጣው ምንድነው ከተባለ ሰሞኑን እንግዲህ በዛኛው ቻናሌ ላይ በግልጽ እንዳሳየዋችሁ በእንግሊዝ ሀገር ታላላቅ ተቃውሞዎች ተደርገዋል። እነዚህ ተቃውሞዎች እንግዲህ በእነዚህ ወንድሞቻችን የነበሩ ናቸው። እንደምታዩት ታላላቅ ተቃውሞዎች ተደርገዋል። ሰላም ወርቁ እንዴት አለ? የት ነው ያለ ነው? ሰላም እንደምን ዋላችሁ? ዛሬ ያለ ነው እንግዲህ ኦክስፎርድ ዩኒቨርሲቲ ባዘጋጀ አፍሪካን ኮንፈረንስ ላይ ነው ያለ ነው። ብዙ መሪዎች አሉ፣ ብዙ ሴራዶ መሪዎች አሉ፣ ብዙ ቢዝነስ ሜከሮች አሉ። እንግዲህ ዛሬ እዛ ነው የተገኘ ነው። በኋላ ላይ ያው ስብሰባው ላይ እንግዲህ ያው እንደተለመደው ስቶፕ አማራ ጄኖሳይድ እንላለን። ያው አማራ ሕዝብ ላይ የሚጨፈጨፈው የሚገደለው በየትኛው እንደምናገኘው ቦታዎች ሁሉ ስፔሻሊ እንደዚህ አይነት ቦታዎች አፍሪካኖች ያሉበት ቦታ ነውና እዛ ላይ እንግዲህ ድምጻችንን እናሰማለን። ትግላችን ይቀጥላል። ባገኘነው ቀዳዳ ባገኘነው ቦታ ሁሉ የህዝቦቻችንን መገደል ለኢንተርናሽናሉ ለአፍሪካኖች ሁሉ እናሳውቃለን። ስቶፕ አማራ ጄኖሳይድ ይቀጥላል። እንግዲህ ድል ለአማራ ህዝብ ድምጻችንን እናሰማለን። ስፔሻል ገስት የምናውቀው እዚህ የመጣ አለ። ስፔሻል ገስት ያለው ጆን ቹዊና አሉ፣ ፕሬዚዳንት የሴራሊዮን ፕሬዚዳንት አለ፣ የናይጄሪያን ቢዝነስ ምናምን ፎረም አለ፣ የአፍሪካን ባንክ ሊደር አለና እንግዲህ እነዚህ ሁሉ ባሉበት ነው ብዙ ባለስልጣኖች ነው የመጡት እዛ ቦታ ላይ። እንግዲህ በኋላ ላይ እንደምታውቁት ድምጻችን እናሰማለን። የአማራ ህዝብ እየተገደለ የአፍሪካን መሪዎች የአፍሪካን ቢዝነስማኖች ዝምታቸውን እንዲሰሩ እዚህ ላይ መጥተን እናገራለን። እንግዲህ ባገኘነው ቀዳዳ የህዝባችንን መገደል መጨፍጨፍ እናሳውቃለን ማለት ነው። ድል ለአማራ ህዝብ። እናመሰግናለን ወንድማችን። Look Ethiopia. These people are the killers. These people are the genociders. Amara dying. Look, Amara dying. You do business. Amara dying. Don't touch me. You got no right to touch me. Amara dying. Oshasha banda. Atala. Hit. Oshasha. Amara dying. Look. You kill Amara. You kill Amara today. Look. Abiy Ahmed committed genocide. Abiy Ahmed is a killer. Don't touch me. You can't touch me, okay? You don't have the right to touch in this country. This is not Ethiopia. This is not Ethiopia, my brother. Don't touch me. Look, no, don't touch me. You got no right to Don't touch me. I want to show you. Nobody do business with these people. Do business with blood. Amara people. UAE, stop sending drones. UAE, no.
You don't have a right. You don't have. You pay for it. We pay for it. Our kids are dying. Mohammed bin Zayed. Our kids are dying. Our mothers are dying. We have no reason why we're here. Let the silence. Amara genocide. Stop Amara genocide. Stop Amara genocide in Ethiopia. Amara genocide in Ethiopia. Mohammed bin Zayed. Mohammed bin Zayed. Genocider. Stop investing in Dubai. Stop using it to save our kids' lives. We don't have business. We have no business. Bin Zayed killing in Ethiopia. Mohammed bin Zayed. Please make him silent. Mohammed bin Zayed. This is the time. More than 2 million Americans died. People are dying. We are not here for business. We here in Ethiopia. We don't have power. Just leave me alone. But stop killing Amara people. Sending you drones to Ethiopia. Africa land is not for sale. Stop killing Amara people in Ethiopia. Stop killing Amara people. Just leave me alone. You don't have right. Stop killing Amara people in Ethiopia. Break your silence. Break your silence. እንግዲህ በኦርቶዶክስና በሰሜኑ የአማራና የትግራይ ህዝብ ላይ በእምነቱ ያነጣጠረውን እንደነዚህ አይነት መሰል ወንድሞቻችን በአደባባይ እየተቃወሙ አለ። ይህንን የተመለከተ እንግዲህ የእንግሊዝ ልዑክ አምባሳደሩና የአፍሪካ ቋሚ መልእክተኛ ወደ ቅዱስነታቸው ቀርበው እንግዲህ በግልጽ አማርኛ ያለውን ነገር ቅድም እንዳሰማችሁ ነው። ጉዳዮቹ እንግዲህ እየቀጠሉ ነው ያለው። ውጥረቱ ቀጥሏል። አንዳንድ ቦታ ላይ በዛኛው ቻናል ላይ እንዳሳየዋችሁ ተቃውሞ ሰልፉ አይሏል። ስለዚህ አትግደሉን ነው መልእክታችን። ስለዚህ ይህንን እንግዲህ ለትውልድ እንድታደርሱ ይሁን። እንግዲህ በሚቀጥለው ደግሞ በሌላው ሀሳብ ላይ አተኩረን የምናየው ምንድነው ከተባለ እንግዲህ የብልጽግና ቃል አቀባዮች የሚያነሷቸው ሐሳቦች አሉ። እነዚህ ሐሳቦችን እናነሳለን። እንግዲህ እንደምታውቁት የምክክር ኮሚሽኑ ብዙ 8 ነጥቦች አንስቶ እሱንም ደግሞ ከፋፍሎ የማይችልና የማያውቀውን ነገር ነካክቶታል። ከነካካቸው የአዲስ አበባ ጉዳይ ነው። በጠቅላዩ አንደበት የአዲስ አበባ ጉዳይ እንዲህ ነው የሚታለመው፣ እንዲህ ነው የተፈጸመው። በነገራቸው ጠቅላዩ ያደረጉት ነው የተናገሩት እና በደንብ ሰርቼላችኋለሁ። ለምሳሌ 5000 ቤቶች ቢሰሩ ለህዝብ 500 ይሰጥና 4500 ለሌላ ለራሳቸው ለኦሮሚያ ተወላጆች ይሰጣል። ለምን? ስትራቴጂው ይህ ስለነበረ ያስፈልጉም። የኦሮሚያ ክልላዊ መንግስት ለ100,000 ሰው ቤት ተከራይቶ የሚበላ አቅርቦ ስራ አቅርቦ አዲስ አበባ ማስገባት ከፈለገ የሚከለክለው ህግ የለም። አዲስ አበባ ለመሆን 2 ዓመት መኖር ነው የሚያስፈልገው። 2 ዓመት ኖሮ መታወቂያ ያለው ሰው አዲስ አበባ ዜጋ ነው። ይሄ እኮ ሚስጥር ማምን አያስፈልግም። የኦሮሚያ ክልላዊ መንግስት ለ100,000 ሰው እንግዲህ አብይ አህመድ በአደባባይ አዲስ አበባነት በ2 ዓመት መቀመጥ ነው። የኦሮሚያ መንግስት ደግሞ 100,000 የኦሮሚያ ተወላጆችን አመጥቶ ነው ማለት ያደረገው ነው የተናገሩት። ያደረገው ነው እግዚአብሔር ፍቶኝ መነግራችሁ ያደረገው ነው መነግራችሁ ማለት ነው። አያት 49 የተለያዩ ኮንዶሚኒየሞች የሚሰሩ ላይ ያደረገው ነው መነግራችሁ ማለት ነው። ቤት ሰጥቶ መታወቂያ ሰጥቶ በቃ ኦሬዲ ለምርጫው ለምናምን ለቀጣይ ኦሮሚያ አዲስ አበባ የኦሮሚያ ናት የሚያሰኘውን ነገር ለመወሰን ያንን መንገድ ተጠቅሟል። እንግዲህ ወደ ሰንደቅ ዓላማ እንነሳ። ሉንጎ ምን እንደሚል እንስማ። ኢትዮጵያ ሰንደቅ ዓላማዋን ልትቀይር እንደሆነ እየተሰማ ነው። ኩራትና ኩራት የኢትዮጵያ ምክክር ኮሚሽን ኢትዮጵያውያንን እያመካከረና እያወያየ እንደሆነ ይታወቃል። የተለያዩ አካባቢዎች የነበረው ምክክር 4000 ሰዎችን ተወካይ አድርጎ ከየቦታው ልኳል። እዚህ አጋጣሚ ዲያስፖራ ላይ የሚያላችሁ ወዳጆች ወክላችሁ እንደላካችሁ ተስፋ አደርጋለሁ። እኔ ወኪሌ ልክ ያለው በነገራችን ላይ እና ሌሎቻችሁም እንደወከላችሁ ይገመታል። ኢትዮጵያ ሰንደቅ ዓላማ በአሁኑ ሰዓት ሊቀየር ነው የሚለው ዜና የተሰማው ከዚህ ምክክር ኮሚሽን ነው። ከተወካዮቻችን የተሰማ መረጃ ነው። በሰንደቅ ዓላማው ላይ ያለችው ይህች ኮከብ ትነሳ ከጫፍ ላይ ናት አሉ
ኮከቧ ባይ ባይ የምትሉ እና ደስ የሚላችሁ ካላችሁ ኮከቧ ትነሳለች የሚለው ነገር አብዛኛውን ድምፅ የያዘ ይመስላል። ነገር ግን አረንጓዴ፣ ቢጫ፣ ቀዩ መደብ በፍጹም አይቀየርም። ኮከቡ ፋንታ ምን ይገባል የሚለው ነገር የተለያዩ አማራጮች የመጡ ሲሆን ምናልባትም እርግብ ወይም ደግሞ ሌላ ብሔር ብሔረሰቦችን የሚወክል ምልክት ይኖርበታል የሚል ነገር አለ። ከባንዲራ ጋር ተያይዞ የተነሳው ሌላ በጣም ወሳኝ ነገር ክልሎች የየራሳቸው ባንዲራ አሁን ያላቸው ሲሆን ነገር ግን ክልሎች የየራሳቸው ባንዲራ ያስፈልጋቸውም። ኢትዮጵያዊ ባንዲራ ሁሉም ክልል ውስጥ ይሰራል፣ የሁሉም ክልል ሰንደቅ ዓላማ ሆኖ ይኖራል የሚል ምክረ ሀሳብ ከተመካካሪዎቹ እየተነሳ ነው። ምናልባትም ይሄው ነገር ይጸድቅ ይሆናል። የሚጸድቀው በእርግጥ ምክር ቤት ሄዶ ነው። ምክር ቤቱ ላይ ለመጽደቅ ይሄዳል ተብሎ ይጠበቃል። ለማንኛውም ዛሬ በብዛት ሲንሸራሸር የዋለው ዜና ኢትዮጵያ ሰንደቅ ዓላማዋን ሊቀየር ነው የሚል ነው። መሀሉ ላይ ያለው ምልክት ይቀየራል ተብሏል። በምን ይተካ? በእርግብ ወይስ በሌላ? አስተያየቶቻችሁን አስተያየት መስጫው ላይ አስፍሩልን። ይመቻችሁ። ሀቅና ሳቅ ሚዲያ። እንግዲህ ሉንጎ እንደፈለገ ነው የሚያወራው። ለማንኛውም እርግብ ብለሃል። እርግብ በእውነት ለመናገር መንፈስን ሁሉ መርምሩ ስለሚል እግዚአብሔር መንፈስ ቅዱስን በእርግብ አምሳል ከሚለው ወስዳችሁት ስለሆነ የአብይና ብልጽግና ላይ ያለው እንግዲህ ያ አይደለም በነገራችን ላይ እና እውነቱን ለመናገር ሰንደቅ ዓላማውን ያው ንገር ተብለ ነው አንተ የተናገርከው። በቃ እኮ ምንም ችግር የለውም። ሰንደቅ ዓላማውን አረንጓዴ፣ ቢጫ፣ ቀይ አድርጋችሁ እረፍ በትሉ። በነገራችን ላይ ይህም የህዝብ ድምፅ ነው በነገራችን ላይ ያሸነፈው ማለት ነው። ስለዚህ ቢሆን እንኳን ማለት ነው ቢሆን እንኳን ዞሮ ዞሮ ግን አንዱን ልንገርህ፣ እኛ የሰንደቁ ነገር ሁለተኛችን ነው። የመጀመሪያው ነገራችን አትግደለን፣ አራጆ አብይ አህመድ ይውረድ። አብይ አህመድ ገዳይ ነው፣ ብልጽግና አራጅ ነው የሚለው ነው እና እሱ ላይ ጀግና ከሆን ከምክክር ኮሚሽኑም እሱ ላይ ጀግና ከተሆነ እሱ ላይ ነው መነጋገር ያለብን ብዬ አምናለሁ። እና እንግዲህ ተንፍስ ተብሏል። እኛም ቀድመን ነግረናችኋል የተነሱ ሀሳቦችን። ለማንኛውም ብልጽግና ቀጣይ ጉዞ ምን ይመስላል እንዳልኳችሁ የዓለም እንቅስቃሴ እያየለ መጥቷል። ብዙዎች እየነቁ መጥተዋል። የብልጽግናን አስከፊና የከረፋ አካሄደን ትውልድ ነቅቷል። በስተመጨረሻ እንግዲህ ብፁዕ አቡነ ዮሴፍ ከንቲባውን አስቀምጠው ጠንካራ መልእክት ሰድረውልናል። ይህንን ጠንካራ መልእክት እስቲ እንስማ፣ ከአባታችን በረከት እንቀበል። በኃያሉ መልአክ በቅዱስ ገብርኤል ዓመታዊ ክብረ በዓል ዕለት ነው ሐምሌ 19 የተናገሩት። እስቲ እንስማ። እነሆ መልእክቴን የማስተላልፈው በጽሁፍ ነው። ይቤላ ሕፃን ጥብእኬ እምንፈጽም ገድለነ ወስምዓነ ከመ ንራይ ገጾ ለአምላክነ። የተከበራችሁ የእግዚአብሔር ልጆች ዛሬ በዚህ እንግዲህ ሁሉ እንደምታውቁት ዛሬ ላይ የበዓሉ ታሪክ የሚነገረው የመልአኩ የቅዱስ ገብርኤል የቅድስት ኢየሉጣ የቅዱስ ቂርቆስ በዓል ዛሬ በዚህ ሐምሌ 19 ቀን የሚነገረው የሚከበረው ይህ ነው። መልእክቴም የሚያጠነጥነው በዚህ ነው። ቂርቆስና ኢየሉጣ የሰማዕትነት የመቀበል ዘመን በነበረበት ዘመን በዚያ ዘመን በጣም አደገኛና ቀኑ ጨለማ የሆነበት ዘመን ስለነበረ በዚያ ዘመን ውስጥ ወደ እግዚአብሔር መጠጋት እግዚአብሔርን ማምለክ እንደ ኃጢአት ይቆጠር ስለነበረ እንደ በደል እንደ ወንጀል ይታይ ስለነበረ በዚያ ውስጥ የቂርቆስና የኢየሉጣን ታሪክ የቅዱስ ገብርኤልንም እንደዚሁ ተራዳኢነት መሰረት ያደረገ እና ማህበራዊ ህይወታችንን በዚያ ዘመንና በዚህ ዘመን የሚል የሚነጻጸርበትን ሁኔታ ያለው መልእክት ስለሆነ እነሆ መልእክቴን የማስተላልፈው በዚያ ነው።
የመጀመሪያው ጥቅሴ በኢሳይያስ ምዕራፍ 43 ከቁጥር 1 እስከ 2 ያለው ጠቅለል ያለ ሐሳቡን የያዘ ጥቅስ ስለሆነ በሱ ጀምራለሁ። እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ብታልፍ ባለፍክ ጊዜ ካንተ ጋር እሆናለሁ፣ በወንዞች ውስጥ ባለፍክ ጊዜ አያሰጥምህም፣ በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። ሁሉ ነገር እሳት ቢሆን በእግዚአብሔር እምነት ካለ እሳቱ አይፈጅም፣ ወንዞችም አይወስዱም። ሁሉም ነገር በሰዎች ላይ መከራ ቢደርስም መከራው እንደማይጎዳው ነው የጥቅስ የሚናገረው። ዛሬ የምንመለከተው ምድራዊ ስልጣንና ኢሰብአዊ የሆነ ጭካኔና ታሪካዊ ዳራው በእምነትና በጽናት እንዴት ድል እንደሚደረግ የሚያሳይና የሚያስረዳ ሕያው ምስክርነት ነው። በዘመኑ የነበረው ጨካኙ ገዥ ወይም መኮንን በስልጣን ተመክቶ ቅድስት ኢየሉጣንና የ3 ዓመቱን ሕፃን ቅዱስ ቂርቆስን ወደ ፈላ የናስ ጋን ውሃ ውስጥ ጣላቸው። የፈላው ውሃ በእምነታቸው ጽናትና ኃይል ሳያቃጥላቸውና ሳይጎዳቸው መቀዝቀዙ የእግዚአብሔር ዘላለማዊ ድንቅ ሥራን ያሳያል። ክብር ምስጋና ለአምላካችን ይሁን። ዛሬ ይህንን እውነት ሀገራችን ኢትዮጵያና ቤተክርስቲያናችን ካለችበት ማህበራዊ፣ ኢኮኖሚያዊ፣ ሃይማኖታዊና ባህላዊ ቀውስ ጋር በማዛመድ ታሪካዊና አስተማሪ የሆኑ ምሳሌዎችን በመጠቀም መልእክታችን ወደ እናንተ እናደርሳለን። ታዲያ እናንተም የልብ ጆሮአችሁን ትሰጡንና በትዕግስትም ታዳምጡን ዘንድ በአክብሮት እንጠይቃለን። ዓለማዊ ስልጣን። በታሪክ ሂደት ውስጥ ዓለማዊ ስልጣን እግዚአብሔርን ከመፍራት ሲርቅና የሰው ልጅ በራሱ ጉልበትና ኃይል ሲመካ አይነ ህሊናው ይታወራል፣ ሰብአዊነቱ ሙሉ በሙሉ ይጠፋል። ጨካኙ ገዥ በስልጣኑ ተመክቶ በጭካኔ አብዶ የ3 ዓመት ሕፃንና እናቱን ቅድስት ኢየሉጣን ወደሚፈላ የናስ ጋን ውሃ ውስጥ ለመጣል አራራም፣ አልፈራም። ይህ የሚያሳየው ምድራዊ ስልጣን ያለ እግዚአብሔር ፈቃድ የራስን ጥቅምና ፍላጎት መሰረት በማድረግ ሲከናወን አረመኔና ጨካኝ ያደርጋል። ዛሬም በዓለማችንም ሆነ በሀገራችን ዓለማዊ መሪዎች ጊዜያዊ ወንበራቸውንና ጥቅማቸውን ለማስጠበቅ ሲሉ የብዙ ሰዎችን ሕይወት ለስቃይ ይዳርጋሉ። ስለዚህ እንደ ትልቅ ጀብድም ይቆጥሩታል። ለኃጢአተኛ የፍጻሜ ተስፋ የለውምና የኃጥአን መብራት ይጠፋል እንዳለ ነቢዩ ሰሎሞን በመጽሐፈ ምሳሌ። የእናትና ልጅ እምነትና ጽናት። ቅድስት ኢየሉጣ ለልጇ ለቅዱስ ቂርቆስ ያወረሰችው ምድራዊ ወርቅና ብር ወይም ሀብት አልነበረም። ልጇን የነገረችውና ያስተማረችው ስለማያልፈው ሰማያዊ ክብርና የዘላለማዊ መንግስት ባለቤት የሆነውን ኢየሱስ ክርስቶስን እንዲያውቅ ነበር። መከራው በፊታቸው እንደ እሳት እየነደደ የናሱ ጋን ውሃ እየፈላ እያለ እናትና ልጅ በፍጹም እምነት፣ ፍቅርና ሰላም እጅ ለእጅ ተያይዘው ወደ መከራውና ወደ ስቃዩ አደባባይ ገብተው ነበር። ይህ የሚያሳየው እውነተኛ ቅዱሳን ሰዎች እግዚአብሔራዊ ፍቅር በልባቸው ሲነግስ ምድራዊ ፍርሃትና ሞት ሙሉ በሙሉ እንደሚወገድ ነው። በእውነት ላይ የተመሰረተ እምነት ሲኖር ፍርሃትን ፈጽሞ ያጠፋል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም እንዳለ ቅዱስ ዮሐንስ።
የቅዱስ ቂርቆስ ጸሎት። ሕፃኑ ቅዱስ ቂርቆስ ወደ እግዚአብሔር ፊቱን መልሶ በንጹህ ልብ የጸሎት ድምፁን ባሰማ ጊዜ ሰማያት ተከፈቱ። የመላእክት አለቃ ቅዱስ ገብርኤል ከሰማየ ሰማያት ወርዶ የፈላውን የናስ ጋን ውሃ እሳትነት አጠፋው። ክብር ምስጋና ለአምላካችን ይሁን። ተፈጥሮ ሁልጊዜ ለእግዚአብሔርና በእግዚአብሔር ለታመኑ ቅዱሳን ሰዎች ትታዘዛለች። ዛሬም በሕይወታችን ዙሪያ የሚፈላውና ሊያጠፋን የከበበን መከራ ሁሉ በእምነትና በጸሎት ኃይል ጸንቶና እንዲቀዘቅዝ በቅድስት ኢየሩሳሌምና በቅዱስ ቂርቆስ አምላክ በንጹህ ልብ እንማጸናለን፣ እንለምናለን፣ እንዲሁም እንድንጸናለን። መከራችን ሁሉ በእግዚአብሔር ይወገዳል። ክብር ምስጋና ለእርሱ ይሁን። መከራን መቀበል። የቅድስት ኢየሉጣና የቅዱስ ቂርቆስ ጥፋታቸውና በደላቸው ምን ነበር? መንግስትን ተቃውመው ነበር። ሀብትና ንፍረት አጥፍተው ነበር። በጎሳና በብሔር ተደራጅተው ሌላውን በማጥቃት ግፍ ፈጽመው ይሆን ነበር? አይደለም። በደላቸውና ጥፋታቸው ወይም ወንጀል የሆነባቸው በእምነታቸው ጸንተው አምላካቸው እግዚአብሔርን መውደዳቸውና ማምለካቸው ነበር እንደ ጥፋት የተቆጠረባቸው። ለእውነተኞች አማኞች መከራቸውና ስቃያቸው የክብር አክሊል የሚያገኙበትና የሚሸለሙበት እንጂ የውድቀት ምልክታቸው አልነበረም። በዚህ ዘመን በፈተናና በመከራ ውስጥ የምናልፈው እግዚአብሔር ስለተወንና ስለረሳን ሳይሆን የእምነታችንና የጽናታችን ወርቅነት በመከራና በስቃይ ተፈትኖ እንዲወጣ ስለሚፈልግ ነው። ተመከሩ ሰማዕት ከመወርቅ በእሳት፣ ሰማዕታት እንደ ወርቅ በእሳት ተፈተኑ እንዳለ ቅዱስ ያሬድ። የእግዚአብሔር ክብር ጨካኙ ገዥ ቅድስት ኢየሉጣንና ቅዱስ ቂርቆስን ሊያስገድልበት አዘጋጅቶት የነበረው የፈላ ውሃ በመልአኩ በቅዱስ ገብርኤል አማካኝነት ከመቀጽበት ተለውጦ ሲቀዘቅዝ ያየው ያ ጨካኙ መኮንን በድንጋጤ ተዋጠ። በዙፋን ላይ ተቀምጦ የነበረው ያ ትዕቢተኛ መኮንን የራሱን አቅመቢስነትና የእግዚአብሔርን ታላቅነት አይቶ በሕዝቡ ፊት ውርደትንና ውድቀትን ማስተናገደ። የክፉ ሰዎች ክፋት ፍጻሜ ውድቀት፣ የክፉ ሰዎች ክፋት ፍጻሜ ውድቀትና ኀፍረት ነው። ለክፉዎች ሰላም የላቸውም አምላኬ እንዳለ ኢሳይያስ። የዚህ ዓለም ገዦች በዚህ ዘመን የሀገራችን ኢትዮጵያ ወቅታዊ ሁኔታ ስንመለከት በታሪክ የምናውቀውን የጨካኙን ገዥ ተግባር በግልጽ ያስነብበናል። በሀገራችን በየአቅጣጫው የሚታየው አለመረጋጋት፣ የሰላም እጦት፣ የወንድማማቾች ጦርነት፣ መፈናቀል፣ ረሃብና ፍርሃት በየደረጃው ከተቀመጡና ኃላፊነታቸውን በአግባቡ ከማይወጡ ኃላፊዎች አስተሳሰብ የመነጨ ሆኖ እናገኘዋለን። በዚህ ዘመን እግዚአብሔርን የማያውቁና የማያምኑ ሰዎች በምድራችን ላይ ስለበዙ ብዙ ንጹሐን ክርስቲያኖች ያለ ጥፋታቸው እንደ ቅዱስ ቂርቆስና ቅድስት ኢየሉጣ በእሳት ውስጥ ተጥለው በብዙ ችግር እየተሰቃዩ ያሉበት ዘመን ነው። በመኝታቸው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወዮላቸው እንዳለ ነቢዩ ሚክያስ። ማህበራዊና የትውልድ ትስስር መላላት። ቅድስት ኢየሉጣና ቅዱስ ቂርቆስ በመከራው ሰዓት በአንድነት ጸንተውና ተደጋግፈው ነው መከራውን ያሸነፉት። ዛሬ በኢትዮጵያ በጎሳና በዘር በብሔር ምክንያት ማህበራዊና የትውልድ ትስስራችን ሙሉ በሙሉ ለማለት ባያስደፍርም እንደው ፈርሷል ማለት ይቻላል። የማህበራዊ ትስስር መላላት የተከሰተበት ዘመን መሆኑ
ሃይማኖታችንና ሀገራችን የችግሩ ተጠቂዎች ሆነዋል። ምክንያቱም አንዱ ሌላውን የማይሰማበት፣ ጎረቤቱን የሚጠራጠርበት፣ አልፎ ተርፎ ወንድሙን ለሞት አሳልፎ የሚሰጥበት የጭካኔ ጥግ የሚታይበት ዘመን ላይ ደርሰናል። የዘመናችን እሳት ያለንበት ዘመን እሳት ወይም እቶን ለቅድስት ኢየሉጣና ለቅዱስ ቂርቆስ እንደፈላው የናስ ጋን ውሃ አይደለም። ከዚያ የከፋ እሳት ውስጥ ነው ያለነው ማለት ይቻላል። ምክንያቱም የሀገሪቱ የእውቀት ባለቤቶች፣ የሃይማኖት እንዲሁም መንግስታዊ ተቋማት በትውልዱ አእምሮ ውስጥ ፍቅርን፣ ሰላምንና ሰው ማክበር እንዲማሩ አደረጉ ማለት አይቻልም። ስለዚህ በብሔር መከፋፈል፣ የጦርነት ነጋሪት መጎሰም፣ በረሃብ መሰቃየትና በፍርሃት ውስጥ ተደብቆ መኖር የሀገራችን ትልቁ እሳት ወይም እቶን ነው። ዛሬ በዚህ ችግር ውስጥ የወደቀ ትውልድ እንደ ቅዱስ ቂርቆስና ኢየሉጣ ችግርን የሚቋቋምበት እምነትና ድፍረት አለው ተብሎ ስለማይታሰብ እሳቱን የከፋ ያደርገዋል። ነገር ግን ሰዎች ወደ እግዚአብሔር መቅረብና በፍቅር መኖር ሲጀምሩ ችግሩ ከአቅም በላይ አይሆንም። በአሁኑ ሰዓት የሀገራችን ሕዝብ ያለበት የኢኮኖሚ ሁኔታ ልክ እንደፈላ ውሃ የሚያቃጥል ነው። የኑሮ ውድነትን መሰረት በማድረግ ድህነትና ረሃብ እንደ እቶን እሳት የብዙ ሰዎችን ቤት እየበላና እያፈረሰ ነው። ፍትሐዊነት በጎደለው መልኩ ሀገሪቱ የጥቂት ሀብታሞች መኖሪያና የብዙ ድሃ ሕዝቦች መሰቀያ መሆን የለባትም። በስልጣንና በገንዘብ በናወዙ ሰዎች ምክንያት በሚሊዮን የሚቆጠሩ ድሆች የዕለት ምግብ ማዘጋጀት አቅቷቸው በጭንቅ እሳት ውስጥ እየተቃጠሉ በመሆኑ ሰዎች አብዝተው ወደ እግዚአብሔር የሚመለሱበት ዘመን መሆን አለበት። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነትንም መልሶ ይከፍለዋል እንዳለ ጠቢቡ ሰሎሞን። የኢትዮጵያውያን ትልቁ መታወቂያና መገለጫ አረጋውያንን ማክበር፣ ለሕፃናት መራራት፣ በሀገራዊ ፍቅር ተሳስሮ መኖርና ሃይማኖታዊ ሕግን መጠበቅ የሚሉ መልካም ነገሮች ሁሉ ከኛ ጠፍተዋል። አሁን ላይ ሁሉም ነገር ግራ የሚያጋባ ከመሆኑም ባሻገር በምትኩ ራስ ወዳድነት፣ ጭካኔ፣ ውሸትና የሌላውን ሕይወት አጥፍቶ ሀብትና ስልጣን የማካበትና የመሰብሰብ ባህል እየሰፋና እየገነነ መጥቷል ማለት ይቻላል። ይህ ደግሞ የመጨረሻው ዘመን የክፋት ሁሉ ጥግ ምልክት ነው። በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ይሆናሉ። ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል እንዳለ ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ። ቤተ እምነቶችና የሃይማኖት ተቋማት መሪዎች አስታራቂና የፍቅር ድምፅ መሆን ይገባቸው ነበር። ነገር ግን አብዛኛዎቹ በሚባል ሁኔታ በዓለማዊ ጥቅሞችና በብሔር በሽታ ተለክፈው ዝምታን መርጠዋል። መንፈሳዊ አቅማቸውን በስጋዊ አስተሳሰብ ተመቷል። የዘመናችን እረኞች እንደ ሕፃኑ ቅዱስ ቂርቆስ በድፍረት እውነትን ተናግረው መንጋውን ከጥፋት ውሃ የመታደግ
አቅማቸውና መንፈሳዊ ሕይወታቸው እየራቃቸው እንደመጣ ብዙ ምሁራን የሚስማሙበት ሐሳብ ነው። ከዚህ የተነሳ መንፈሳዊ አቅም የገነባ ትውልድ አለም ብሎ መናገር የሚያስችል መንፈሳዊ ሞራል አለ ተብሎ አይታሰብም። እረኞች ሰንፈዋልና እግዚአብሔርን አልጠየቁትምና አልተከናወነላቸውም፣ መንጋቸውም ሁሉ ተበትኗል እንዳለ ነቢዩ ኤርምያስ። ዛሬ በኢትዮጵያ ያሉ አንዳንድ የጥፋት ሰዎች ሀገር ስትጠፋና ሕዝብ ሲያልቅ ዛሬ በሀገራችን በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እምነታቸውን አጽንተው በመኖራቸው ብቻ በተለያየ ቦታ ግፍና በደል የሚፈጸምባቸው አማኞች ጥቂት አይደሉም። በመሆኑም እውነተኞች አማኞችና ቤተክርስቲያንን በዚህ ዘመን በፈተናና በእሳት ውስጥ እንዳሉ ሁሉም የሚያውቀውና የሚረዳው የአደባባይ ምስጢር ነው። በታሪክ ማህደር እንደምናነበው የሮሙ ንጉሥ ኔሮን ከጭካኔው የተነሳ ክርስቲያኖችን ሰም በሰውነታቸው እያፈሰሰ እንደ ጧፍ በስቱዲዮ ያበራቸው ነበር። ነገር ግን የሰማዕታት ደም የቤተ ክርስቲያን መመልጸጊያ ዘር ነው እንጂ ክርስትናን ሊያጠፋ አልቻለም። ስለዚህ የንጉሥ ኔሮን ታሪክ በክፉ ሲወሳ ይኖራል። በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ምዕመናን በመከራ ውስጥ እሳት ያልፋሉ እንጂ አይጠፉም። ይህም የሚሆነው የሃይማኖት ተቋማት መሪዎች፣ አገልጋይ ካህናትና ምዕመናን በጋራ በአንድነት ቆመው በዓላማና በዕቅድ ከሰሩ ነው። አንድ ምሳሌ እንመስል። አንድ ጊንጥ የጊንጡና የእንቁራሪቷ ምሳሌ። አንድ ጊንጥ ወንዝ ለመሻገር ሲፈልግ እንቁራሪትን በጀርባሽ አዝለሽ አሻግሪኝ አላት። ብትነድፈኝስ አለችው። ብነድፍሽ እኮ እኔም አብሬሽ እሰምጣለሁ አልነድፍሽም አላት። እሷም አምናው አዝላው ጉዞ ጀመሩ። ወንዙ መሃል ላይ ሲደርሱ ጊንጡ በኃይል ነደፋት። እንቁራሪቷም ልትሰጥም ስትል አብረን እንደምንጠፋ እያወክ ለምን ነደፍከኝ ስትለው ጊንጡም ምን ላድርግ መንደፍ ተፈጥሮዬና ባህሪዬ ስለሆነ መቆጣጠር አልቻልኩም ማለት። ዛሬ በኢትዮጵያ ውስጥ ያሉ አንዳንድ የጥፋት ሰዎች ሀገር ስትጠፋና ሕዝብ ሲያልቅ አብረው እንደሚጠፉ እያወቁ ከጭካኔና ከመከፋፈል ባህሪያቸው መመለስና መውጣት አልቻሉም። እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራል። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ክፉ ሰው ከክፉ መዝገብ ክፉ ነገርን ያወጣል እንዳለ ጌታ እንዳለ ቅዱስ ማቴዎስ እንደጻፈልን። አንድ ቀን በባቢሎን ዘመን ንጉሥ ናቡከደነጾር ላቆመው የወርቅ ምስል ሶስቱ ወጣቶችን ካልሰገዳችሁ ባለ ጊዜ ሶስቱ ወጣቶች ሲድራቅ፣ ሚሳቅ፣ አብደናጎ አምላካችን ያድነናል፣ ባያድነንም እንኳ ለስምህ አንሰግድም አሉት። አንሰግድም በማለታቸው ምክንያት ወደሚነደው የእሳት እቶን በተጣሉ ጊዜ እግዚአብሔር መልአኩን ልኮ ቅዱስ ገብርኤልን ልኮ አዳናቸው። ክብር ምስጋና ለእርሱ ይሁን። እነ ቅድስት ኢየሉጣን ያዳነ አምላክ ዛሬም ሕያው ነው። ካለብን አስከፊ ችግር ሁሉ ዛሬም ያድነናል ብለን በቤቱ ተሰብስበን እየጸለይን እንገኛለን። ምንም እንኳ አሁን በጥቅም የናወዙ የደነዘዙ ግፈኞች ሰዎች በሀብታቸው ተመክተው ሰውን
ቢያዋርዱም የእግዚአብሔር ፍርድ የዘገየ ቢመስልም ይመጣል አይቀርም። የተገፉ ሰዎችን ግፍ ተመልክቶ ፍርዱን እግዚአብሔር በጊዜው ይሰጣል። እግዚአብሔር ፈራጅ ነውና ይህን ያዋርዳል፣ ይህንን ያከብራል እንዳለ መዝሙረኛው ዳዊት። የቅዱስ ቂርቆስና የቅድስት ኢየሉጣ መከራና ስቃይ በጋኑ ውስጥ ለደቂቃዎች ብቻ የነበረና በፍጥነት ወደ ክብር የተለወጠ ነበር። አሁን ኢትዮጵያ ያለችበት ዘርፈ ብዙ ችግርም ዘላቂ አይደለም። በእግዚአብሔር ኃይል ያልፋል። ከእያንዳንዱ ጨለማ ሌሊት በኋላ ንጋት ስላለ ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ልቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል እንዳለ ነቢዩ ዳዊት። በዚህ ክፉ ዘመን ውስጥ የምንኖር ክርስቲያኖች ተስፋ መቁረጥ ወይም ከክፎች ጋር አብሮ በክፋት መሳተፍ መገለጫችን አይደለም። እንደ ቅድስት ኢየሉጣና እንደ ሕፃኑ ቅዱስ ቂርቆስ በእምነት መጽናት፣ እርስ በርስ መተባበርና ሀገርን በጸሎት ማሰብ ያስፈልጋል። ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቹን በወህኒ ሊያገባቸው አለው። 10 ቀን መከራን ትቀበላለህ፣ እስከ ሞት ድረስ የታመንክ ሁን፣ የሕይወት አክሊል ትቀበላለህ። የፈላውን የናስ ጋን ውሃ ማቀዝቀዝ የቻለ እግዚአብሔር ዛሬ በኢትዮጵያ ምድር እየነደደ ያለውን ክፉን ነገር ማጥፋትና ሰላምን ማስፈን ፈጽሞ አይሳነውም። እግዚአብሔር ጣልቃ ሲገባ የክፉ ሰዎች የጥፋት ዕቅድ ሁሉ ከንቱ ሆኖ ይቀራል፣ እስከ ምድር ዳር ሆኖ ይቀራል። ጨካኙ ገዥ ቅዱሳኑን ሊያጠፋበት ያዘጋጀው የፈላ የጋን ውሃ የራሱን ክብሩን ስልጣኑን አሳጣው። ዛሬም በሀገራችን ላይ ክፋትን የሚዘሩ ሰዎች በዘሩት ክፋትና በቆፈሩት የጥፋት ጉድጓድ መግባታቸው አይቀሬ ነው። ጉድጓድ ማሰ ቆፈረ፣ ባደረገውም ጉድጓድ ይወድቃል። ጉድጓድ የቆፈረው ጥልቅ በሰራው ጉድጓድ ራሱ ይወድቃል እንዳለ መዝሙረ ነቢየ እግዚአብሔር ዳዊት። በዓለማዊ ስልጣን ሀብት የሚመኩ በየደረጃ ያሉ የዓለም መሪዎችና የሃይማኖት ተቋማት ኃላፊዎች ሁሉ ትውልዱንና ሀገርን ከጥፋት ለመታደግ መጀመሪያ ልባቸውን ሰብረው ወደ እግዚአብሔር መመለስና ንስሐ መግባት ግድ ይላል። በንስሐ ያልተሰራ ሕይወት መጨረሻው ውድቀት ነው። ኢትዮጵያ በመከራ እሳት ብትሆንም እግዚአብሔር ይታደጋታል። እንደ ቅዱሳኑ ሰማዕታት እጆቿን ወደ እግዚአብሔር መዘርጋቷ እስካላቆመች ድረስ ሀገርና ሕዝብ ሰላም መሆኑ አይቀርም። እግዚአብሔር አይተዋትም። በመሆኑም ኃላፊነት የሚሰማው ትውልድ ይፈጠራል። ይህ እስከሚሆን ድረስ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ክብር ምስጋና ለአምላካችን ይሁን። ማጠቃለያ የቅድስት ኢየሉጣና የቅዱስ ቂርቆስ ታሪክ የሚያስተምረን ትልቁ ቁም ነገር በዚህ ዓለም ላይ ያለውን ክፋትና የገዢዎችን ጭካኔ ማሸነፍ የሚቻለው በበቀል ሳይሆን በጽኑ እምነት፣ በፍጹም ፍቅርና በትዕግስት ብቻ መሆኑን ነው። ኢትዮጵያን ከገባችበት ችግር የምትወጣው በዚሁ እግዚአብሔራዊ ፍቅር ብቻ ነው። ክፉውን በመልካም አሸንፍ እንጂ በክፉ አትሸነፍ። ወስብሐት ለእግዚአብሔር። ይቆየን። ብፁዕነቱ ቡራኪው ይድረሰን። ድንቅ መልእክት። ከንቲባውን ቁጭ አድርገው በዓለም አደባባይ ቤተ ክርስቲያን እየደረሰባት ያለውን ታላቅ መከራ በሐዋሳ በኃያሉ መልአክ በቅዱስ ገብርኤል በሐምሌ 19 ክብረ በዓል ላይ ያሰሙት ነው። ቃለ ሕይወት ያሰማልን። ቡራኬ ይድረሰን አባታችን።
እንግዲህ ተወዳጆች ይህን መርሃ ግብር ለትውልድ አዳርሱልኝ አደራ ምላችሁ። የእንግሊዙን እንደቀላል እንዳታዩ። ከዚህ በፊት የሮም የመጡ አሉ፣ ከሩሲያ የመጡ አሉ። የዓለም ነገስታቶች ቤተክርስቲያን በሚደርስባት መከራ እየመከሩ እንዳለ ከወዲሁ እንድትገነዘቡ ያደራ መልእክቴ ነው። መርሃ ግብር ከተመቻችሁ ላይክ፣ ይጠቅማል ደግሞ የምትሉትን ኮሜንት እንድታደርጉልኝ በትህትና ጠይቃለሁ። ብንያም ሽታዬ ነኝ። ሰላም፣ እግዚአብሔር ከሁላችን ጋር ይሆን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ